እድልዬ ስልኬን መኝታ ቤት ረሳሁት መሰለኝ። እባክሽ አንዴ ታመጭልኝ። እሺ ምን ልትሰሪ መጣሽ? አቤት። ከልጅ አጠገብ ራቂ ብዬሻል ነበር እንዴ? ምን ልትሰሪ መጣሽ? ይቅርታ፣ እኔ ጓደኛዬን ፈልጌ ነው የመጣሁት። ቆይ ስንቴ ልንገርሽ፣ ከዚች ልጅ አጠገብ ራቂ አላልኩም ነበር? ለምን? ምን ስላደረኩ? ምን አይነት ፈጣጣ ነሽ ግን? ነገርኩሽ እኮ ከልጅ አጠገብ ራቂ። ምንም አይነት ምክንያት ቢኖርሽም ከሷ አጠገብ እንዳይሽ አልፈልግም። አይችልም። ይኸውልሽ ይሄን ፊትሽን የሆነ ነገር ሳላስመስልልሽ ቀጥ ብለሽ ከዚህ ቤት ውጪ። አልወጣም። አቤት። ከድል ጋር ያለኝን ጉዳይ ስጨርስ እወጣለሁኝ። ቆይ እኔ ምን አድርጌሻለሁ? ወይም ደግሞ ምን ሳደርግ አይተሽኛል? እንዲሁ ሳይሽ ምንም ቀልብ ያልወደደሽም ልጄን የምታበላሽብኝ እየመሰለኝ ነው። ስለዚህ ከልጄ ላይ ራቂ። በተቃራኒ ልረዳሽ? አልገባኝም። እድልን እንደፈለግሽ ለማድረግ ነው ይሄን ሁሉ ነገር የምታደርጊው? እኔ በደንብ ነው የተረዳሁሽ ይመስለኛል። በዚህ ሰዓት ደግሞ እድል ይሄንን እየፈቀደችልሽ አይደለም። አቤት አቤት። በደንቡ ገብቶሻል። እንዳልገባሽ አትሁኚ። ትሰሚኛለሽ? ልጄ በትምህርቷ ጎበዝ፣ በስነ ምግባሯ ደግሞ አንቱ የተባለች ልጅ እንድትሆን እንጂ የምፈልገው እንዳንቺ ጋጠ ወጥና ባለጌ ልጅ እንድትሆን አይደለም የምፈልገው። ስለዚህ ከልጄ አጠገብ ራቂ። እሺ፣ እኔ ምን ሳደርግ አይተሻል? ወይም ደግሞ ቤተሰቤን የሚያሰድብ ነገር ያጠፋሁት ነገር አለ? ኧረ እባክሽ ከዚህ የበለጠ ምን? እያየሁሽ እኮ ነው። እኔ ቤትም በየቀኑ እየመጣሽ እየቀላወጥሽ ነው። ሌላ ቦታ ሄደሽ እንደማትቀለውጪ ምን ማስረጃ አለ? ጓደኛዬ ቤት መምጣት መቀላወጥ ነው? አዎ፣ ሳይጠሩ መምጣት ማለት እኮ መቀላወጥ ነው። ይጠራሽ ሰው አለ እንዴ እንድትመጪ? ማን ጠርቶሻል? እኔ ጠርቼሻለሁ? አባቷ ጠርቶሻል ወይስ እህቷ ጠርታሻለች? ከዚህ የበለጠ መቀላወጥ አለ እንዴ? እሺ እድል ከጠራችኝስ? እድል አትበይብኝ። እድል አትጠራሽም። ብትጠራሽ እንኳን እኔን አስፈቅዳ ነው የምትጠራሽ። እኔ ነኝ የጠራሁት። ስልኬን አገኘሽው? አላገኘሁትም። እንዴት አጣሽው? ፈልጊ ያልሽኝ ቦታ ስለሌለ። የለም ማለት? መጀመሪያውንም ቢሆን ስልክሽ አልጠፋም። በአንቺ ስልክ አያያዝ እንዴት ነው ስልክሽን ዝም ብለሽ አስቀምጠሽ የምትወጪው? አንቺ ልጅ በጣም ጎበዝ እየሆንሽ ነው። ነገሮችን በደንብ ማስተዋል ጀምረሻል ማለት ነው። ስለምን እያወራችሁ ነበር? ልትነግሩኝ ትችላላችሁ? አይ ዝም ብለን ነው ስለ አንቺ አንዳንድ ነገር እያወራን። ጥሩ። እኔ በሌለውበት ስለኔ ከምታወሩ እስቲ እኔ ባለውበት አውሯ። እሺ፣ ስለምን እያወራችሁ ነበር? ስለ አንዳንድ ነገር እያስተማርኳት ነው። ወጣትነት ብዙ ጊዜ እንደሚያበላሽ፣ ስለዚህ በወጣትነቷ ብዙ ነገሮችን መማር እንዳለባት እየነገርኳት ነው። አንቺ ወጣትነትሽን በአግባቡ ተጠቅመሽበታል? ወጣትነቴን በአግባቡ ባልጠቀም ኑሮ እናንተን የመሳሰሉ ልጆች ይኖረኝ ነበር እንዴ? ምን ነው ሳቅሽ? አንዳንዴ ሳስበው ምንም ልጅ ሆነሽ ያሳለፍሽ አይመስለኝም። ወጣትነት ምን እንደሆነ ራሱ የምታውቂ አይመስለኝም። ለዛም ይመስለኛል እኛን ወጣቶችን ስታይ ለዚህ ነው ደስ ማይልሽ። ነይ ደብድብኝ። ለምን አደበድብኝም? ነይ ደብድብኝ። ውይ ይሄ እንኳን ለዱላ የሚያደርስ ነገር አይደለም። ዱላ? ጭራሽ ዱላ ጋር ምን እያልሽ እንደሆነ ግን ታውቂያለሽ? ምን እየተናገርሽ እንደሆነ ይገባሻል? ለማንኛውም አሁን ሰው ፊት ምንም አልናገርም። እኔና አንቺ ግን በኋላ እናወራለን። ምን እያደረግሽ ነው? አንዳንዴ ነገሮችን መጋፈጥ አለብሽ። ለዛ ነው። አንዳንዴ ግን እንደ እናት ብታከብሪያት ደስ ይለኛል። እናት? አንቺ ስለ እናት ታውቂያለሽ። በእናት እጅ ነው ያደግሽው። የእናት ፍቅር አይተሻል። እኔ ግን እነዛን ነገሮች በሙሉ አላውቅም። ለዚህ ሰይጣን እናትነት አይገባትም። የእናት ክብር ልሰጣት አልችልም። ለምን እንደ እናት አታከብሪያትም ያልሽ? ልግደላት? አንገቷን ይዤ ልግደላት? እንደ ጦስ ዶሮ
ወይኔ እንደ ቀልድ እኮ ስቃይን አሳየችኝ። ዛሬ ነገ ከዛ ቤት አስወጣታለሁ ስል አዲስ ነገር እየጨመረች አሰቃየችኝ እኮ። ደግሞ ምን ነገር እየቦጨቀች እንደሆነ አላቅም። ገድያት መከላከል። ሌላ ምን ይመጣል? ምን ይመጣል? ምንም። አውቃለሁ እኮ ግን ደግሞ አንዳንዴ አምላክ የሚፈልገውን ነገር ነው የሚያደርገው። አንዳንዴ የሚወደውን ሰው ነው የሚፈትነው። ሁሉ ነገር ለበጎ ነው ምናምን ልትይኝ ነው? አዎ እንደዛ ልትይኝ ነው። አየሽ፣ አንቺ የምታውቂው ይሄንን ነው። እኔ ግን ቁስሉ ራሴ ጋር ስላለ ነው። ቁስል የሌለበት ሰው ህመሙን ሊረዳ አይችልም። ምናልባት ቁስሉን አይቶ ተረድቶ እንደዚህ ነው እንደዚህ ሆነ ምናምን ብሎ ሊረዳ ይችላል እንጂ ህመሙን፣ ስቃዩን፣ ማልቀሱን፣ መጎዳቱን የሚያውቀው ራሱ ቁስል ያለበት ሰው ብቻ ነው። አውቃለሁ፣ እሱን በደንብ አውቃለሁ። አታውቂም። አንቺ እናት ማለት የምታውቂው እየኖርሽ ስለሆነ ነው። መናፈቅን ትርጉሙን አታውቂው። እናቱ ገበያ ሄደችበትና እናቱ የሞተችበት እኩል ያለቅሳሉ አይደል የሚባለው? አንቺ የሚገባሽ ያ ስሜት ነው። እኔ ግን እናቴ በጣም ትናፍቀኛለች። በየደቂቃው በየሰዓቱ እሷን ማግኘት እፈልጋለሁ። ሰው ለእኔ እንደ ቀልድ የሚያወራልኝ ነገር ለእኔ ግን ህመም ነው። እንደ ሰው እናቴ ጸጉሬን አሻሽታ እንድታስተኛኝ የሆነ ቦታ ቆይቼ ስመጣ እንኳን ልጄ ምንድን ነው ምን ሆና ነው የቆየችው ብላ እየተንጎራደደች እንድጠብቀኝ እፈልጋለሁ። ፊቴ ሲደርቅ እንኳን ምን ሆንሽብኝ ልጄ ምን ሆነሽ ነው ብላ ቅባት እንድትቀባኝ እፈልጋለሁ። ግንባሬ እንድትስመኝ፣ እንድታቅፈኝ፣ በቅፏ ውስጥ እንድቀመጥ እፈልጋለሁ። አንቺ እነዚህን ስሜቶች አታውቂያቸው። ይህን ስሜት የሚያውቀው እናቱን ያጣ ብቻ ነው። እውነትሽን ነው። ሁሉም ሰው ያጣውን እንጂ አብሮት ያለውን ሊያስረዱ አይችልም። እኔ በደንብ እረዳሻለሁኝ፣ ግን እኔ ደግሞ ጠንካራ እንድትሆኝልኝ ስለምፈልግ ነው የምከላከልልሽ። ስለዚህ አንቺ ደግሞ ጠንካራ መሆን አለብሽ። እናትሽ ልትመጣ አትችልም፣ ግን ደግሞ ጥንካሬሽን ትፈልገዋለች። ምን ማድረግ እችላለሁ? ለአባቴ ስል ጠንካራ መሆን አለብኝ። እንደዚህ እንድትሆኝልኝ ነው የምፈልገው። በይሽ አሁን ተነሺ፣ መሽቶብኛል፣ እንሂድ። ትንሽ አትጮቺም? አይ ልሂድ፣ ሌላ ቀጠሮ ስላለኝ ነው። ባይሆን እየሸኘሽን ደግሞ እናወራለን። ነሽ አቤት። ነገሬን እንዴት አደረግሽልኝ? ቀናቶች እያለቁ መሆናቸውን ላስታውስሽ ብዬ ነው። አንድ ነገርን እንደምወድልህ ታውቃለህ። ሁሉ ነገሬን እንደምትወ
አንድ ነገርህን ግን በደንብ አድርጌ እወድልሃለሁ። እሱም ድፍረትህን ነው። በቃ አንተ ከደፈርክ ደፈርክ ነው። ስለወደድሽልኝ አመሰግናለሁ። ጥያቄን ግን ብትመልሽልኝ። የመጨረሻ ጊዜ አውራነውን ረስተዋል መሰለኝ። የበሰበሰ ዝናብ አይፈራም ብዬሽ ነበር። ትሰማኛለህ? ምንም ነገር አታመጣም። ምንም። አረሳሁት። ለመርሳት አልፈልግም። ታዲያ ካረሳኸው ለምን ደጋግመህ ተመሳሳይ ጥያቄ ትጠይቀኛለህ? እሱን የምጠይቅሽ አሁን ለማድረገው ነገር ትንሽ እንዳይደብርሽ ፈልጌ ነው። ምን ልታደርግ? አብዛኛውን ጊዜ እኔ ነገሮችን እንዲህ መናገር አልወድም። ካደረኩ በኋላ ማሳየት፣ ያን ደግሞ በስነ ስርዓታቸው ታውቂዋለሽ። ስለዚህ ሁለት ነገሮች አስቤያለሁ። ሁለቱን ነገሮች አድርግና ጨርቅሽን ጥለሽ ይቅርታ፣ ለካ ጨርቅሽን መጣል ለምደሽዋል። በየጎዳናው ላይ ስታብጅ ማየት ወስኛለሁ። እሱን ላሳውቅሽ ብዬ ነው የደወልኩት። ያው ማድረግ የፈለግከውን ነገር እዛ ያዘው። ነገር ግን አንድ ነገር በእኔ ላይ አደርጋለሁ ብትል እኔም ምን እንደማደርግህ መገመት ሁሉ ያቅትሃል። ምን ልታደርጊ ትችላለሽ? ይኸውልህ ሱሪክ ላይ እስከምሸና ድረስ ነው የማሰቃኝ። የኔ ስም በተጠራበት ቦታ ሁሉ እንድትፈራ እንድደነግጥ ነው ማድረግ። እኔ ጨዋ ለመሆን እየሞከርኩ ነው። አንድ ነገር ግን ከጀመርኩ ለማንም እንደማልመለስ ጠንቅቀህ ታውቀኛለህ። እባክህን እየለመንኩ ነው። ተወኝ እያልኩ ነው። ሁሉም ነገር ተስተካክሎ ሁሉ ነገር ሰላም ወርዶ መቼ ይሆን እኔም እንደ ጓደኞቼ እማዬ፣ አባዬ፣ እህቴ ብዬ ተሰባስበን የሆነ ቦታ ቁጭ ብለን የምንዝናናው? መቼ ይሆን የውስጥ ቂማችን ረስተን የፍቅር ወሬ የምናወራው? ቤት ውስጥ የምር ሳቅ የሚሳቅበት መቼ ይሆን? በአይነ ቁራኛ የምንተያይበት ቀርቶ በፍቅር የምንፈቃቀርበት? ወጥቼ እስከምገባ እናቴንም አባቴንም የምናፍቀው መቼ ነው? አሁንስ ያቀን ናፈቀኝ። የምር ከልቤ ናፈቀኝ። ከልቤ ያቀን መቼ እንደሚሆን ነው ማየት የምፈልገው። መቼ ይሆን? እሙ። አቤት። እስቲ ቁጭ በይ። ይገርምሻል፣ መንገድ ላይ ሲሄድ ከሰዎች ጋር ሳወራ ታክሲ ውስጥ አንዳንድ ጊዜ ወሬ እሰማለሁ፣ ባል ሚስቱን ገደለ የሚል። በጣም ነው የምናደደው። በጣም እንዴ! ለምን አይፈታትም?
መለያየት ሲችሉ እሷን ገሎ የራሱን ህይወት ለምን ጣጣ ውስጥ ይቀጣል ብዬ በጣም እበሳጫለሁ። በጣም ይሄ አቅፎ ያደራትን ሚስቱን ምን ሰይጣን ባህሪ ቢኖረው ነው የገደላት ላለው። እርግጥ ነው የብዙዎቹን ምክንያት አላውቅም፣ ግን እንዳንቺ አይነት ሚስት ያለው ሰው ይህን እርምጃ ቢወስድ ትክክል ነው ብዬ አመንኩ። ምን እያልክ ነው? አልገባኝም። አይገባሽም? አንቺ እኮ ምንም ነገር አይገባሽም። መሀይም እኮ ነሽ፣ መሀይም። እየሰደብከኝ ነው? አይ አይደለም፣ እያደነኩሽ ነው። ትስምኛለሽ? መሀይምነትሽን፣ ደደብነትሽን የነገርኩሽ ነው። ከዚህ በኋላ ግን ምንም እንድትናገር አልፈለግም። ባልናገር ምን ልታደርጊ? ብናገርስ ምን ልታደርጊ? ሁላችንም መርዝ እየሰጠሽ ልጨርሽ? አንድ ጥያቄ ልጠይቅሽ እስቲ። እድል ያን መርዝ በልታ ብትሞት ኖሮ አንድ ልጄን ቀብሬ ዝም ብዬ የምቀመጥ ይመስልሽ ነበር? ይመስልሽ ነበር ወይ? አልገባኝም። እንዴት ይገባሻል? እንዴት ይገባሻል? እድሜ ልክሽን እያጭበረበሽ፣ እድሜ ልክሽን እየዋሸሽ ነው አይኖርሽው። እንዴት ይገባሻል? ቆይ ግን ድጋሚ ጠይቅሻለሁ፣ ምን ብታስቢ ነው በአንድ ልጅ የመጣሽው? ቆይ አንተ ሰውዬ ምን እያልክ ነው? ዝም በይ! ዝም በይ! አንድ ነገር ልንገርሽ፣ ከዚህ ቤት 2 ሬሳ ነበር የሚወጣው። 2 ሬሳ። እንዳሁኑ በፍጹም አልፎከርም። አደርገው ነበር። አንገትሽን ነበር የምቆርጥልሽ፣ አንገትሽን። ቆይ ግን አንቺ ምን ያህል ጨካኝ ብትሆኝ ነው በአንድ ልጅ የመጣሽው? ይኸውልህ፣ ስለምን እያወራህ እንደሆነ ቅንጣት ታህል ነገር እየገባኝ አይደለም። ስለምን እያወራ ነው ብለሽ ልጠየቅሽ? ስለምን እንደማወራ በደንብ ታውቂያለሽ። ሁሉም ነገር ገብቶሻል። አባይ ድምጻችሁ እኮ ታች ድረስ ነው የሚሰማው። ምንድነው? ችግር አለ እንዴ? አይ ሰላም ነው። ቆይ አንቺ ከየት ነው የመጣሽው? እኔማ ጓደኛዬን ሸኝቼ እየተመለስኩ ነው። አባዬ ፊት ጥሩ አይደለም። ምንድነው? ችግር አለ? አይ ምንም ችግር የለም። በቃ አንቺ ወደ ውስጥ ግቢ። እንዴ ቆይ አንተ ወዴት ልትሄድ ነው? አባዬ ለአባትሽ ምንድን ነው የነገርሽው? አረ ምንም ነገር አልነገርኩትም። ምን? መታመምሽንና መርዝ መብላትሽን አልነገርሽው? አውርቼዋለሁ። ምን ሆንሽ ሲለኝ ያንን ነገር ነገርኩት። ይሄ ችግር አለው እንዴ? አዎ ችግር አለው። ቆይ ነው የምለው ግን መርዙን ለማን እንዳዘጋጀ ነው አታውቂም ማለት ነው? ነው ወይስ ሌላ ችግር አለብሽ? እና ታዲያ ምን ብዬ መናገር ነበረብኝ? አላውቅም። የሆነ ነገር መናገር ነበረብሽ። አባቴ በጣም ነው ያሳዘነኝ። በጣም ከልቡ ነው ያዘነልኝ። የኔ እንደዛ መሆን በጣም አስከፍቶታል። በጣም አዝኗል። ለዛ ይሆናል የተቆጣሽ። አይሽ አይደለ? ነገሩን በሞላ ባዶ አደረግሽው። ይኸውልሽ ነገሩን እንዳዲስ ከዜሮ እንድጀምር ነው ያደረግሽኝ። እማዬ ግራ እየገባኝ ነው። የማላውቃትንም እየሆንሽብኝ ነው። ብትረጋጊና ብናወራ ደስ ይለኛል። ኧረ እባክሽ ስለተረጋጋው እኮ ነው እንደዚህ ማወራሽ። ባልረጋጋ ኑሮማ እንዴት አድርጌ እንደማናገርሽ ጠንቅቀሽ ታውቂ ነበረ። ምን አይነት ሰይጣን የሆነች እናት ነው ቆይ ያለች። አንቺ እናቴ እንኳን ምንም አላዘንሽልኝ። እሱ ግን ያልወለደኝ አባቴ ከልቡ አዘነ፣ ከልቡ ተሰማው፣ ከልቡ አለቀሰ፣ ከልቡ አመመው። በአይኖቹ ላይ ሳይሆን እንባዎቹ በልቡ ላይ ሲያለቅስ ተሰማኝ። ከጉያው ስራ ውሎኝ የሚያደርገው ሲያጣ ዝም አስባለኝ። አይሽ አንቺ ግን ሰው ለምን ነቃብኝ የሚለው የእውነት አመምሽ አይደል? ችግር የለውም። የማደርገው እኔ ነኝ የማውቀው። አስመሳይ።
ወደ ልትሄድ ነው? ትንሽ ወጋ ኪድ መጣ ነው። ስለዚህ እኔም አብሬ ኮካ አደርጋለሁ። አይሆንም። ለምን? ለምንድን ነው የማይሆነው? ንፋስ ልቀበል አይደል እንደ ያልከው? ይኸውልሽ ወጣ ብዬ ጓደኞችን አግኝቼ ትንሽ መረጋጋት ስለፈለኩ ነው እኮ። እኔም አብሬ እሆናለሁ። የሄድክበት በሙሉ አብረን እንሄዳለን። ከዛ ቀጥ ብለን ወደ ቤት አብረን እንመጣለን። እባክሽ ልጄ እሺ በይኝ። ጓደኞችን ላግኝ፣ ልረጋጋ፣ ተመልሼ ልምጣ፣ ከዛ እናወራለን። እሺ ግን በአንድ ነገር የምንስማማ ከሆነ ነው። ቃል ምገባልኝ ከሆነ መሄድ ትችላለህ። ምን? በቃ በሄድክበት ቦታ፣ አሁን የምትሄድበት ቦታ እንዳትጠጣ፣ እንዳታጨስ እና ደግሞ እዛው እንዳታድር። ቀጥ ብለህ ወደ ቤት የምትመጣ ከሆነ ይቻላል። እሺ ላጨስም አልጠጣም፣ ቀጥ ብዬ ወደ ቤት እመጣለሁ። እና ደግሞ እንዳታመሽ። ግን ለአንቺ ልጄ እስኪ እኮ እሺ፣ ማምሸትም አይቻልም እንዳልሽ። አደራ ቶሎ ና። አባትሽ የት ሄድኩ ነው ያለሽ? ወክ ላድርግ ብሎ ነው ሄደው። ጥሩ ነገርም በጥሩ ሁኔታ እያበላሻችሁት ነው። ምን አድርገን ነው ደግሞ ያበላሸው? ያው አባትን አርፈ ተቀመጥ፣ ይሄን ነገር ተው ስለው አልሰማ ብሏል። አሁን ደግሞ አርፋችሁ እንድትቀመጡ ላንቺ እየነገርኩሽ ነው። ከዛስ ንገሪኛ። አባቴ ጋር የደረስሽለት ሁሉ ነገር እንደሚበላሽ ወቂ። ልጅሽን ገድዬ የሚያስነሷትም እኔ ነኝ። አሁንም ደግሞ አባቴ ጋር ደርሳለሁ የምትይ ከሆነ ስትመጪ ልጅሽን ለመቅበር እንደሆነ ወቂ። ልጄን መርዝ ያበላሻት አንቺ ነሽ እንዴ? አዎ እኔ ነኝ። ምናልባት እሷ አልነገረችሽም ይሆናል። ለማንኛውም እሷን ብቻ ሳይሆን አንቺንም ጭምር ነው ማበላችሁ። ጥሩ ጨዋታውን በደንብ አድርጋችሁ ጀምራችሁታል። ስለዚህ ድል የማን እንደሆነ እናያለን፣ የእናንተ ወይም ደግሞ የኔ። ማነው? ሰላም አቶ አብርሃም፣ እንዴት ነህ? ሰላም እድል፣ እንዴት ነሽ? አለሁ ደህና ነኝ። ተስፋ ያለ እንዴ? አባቡ የለም። ምን ነው? ቤት መግባት ይቻላል? ምን ነው እናትሽ የለችም? እንዲያጥሪልኝ። እሺ እማዬ፣ እማ